እንኳን ሁላችሁም በሰላም መጣችሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ቀዳማዊ እመቤት ዝናሽ ታያቸው፣ ክቡር የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክብርት ፋንቱ የአማራ ክልል ምክር ቤት አፈ ጉባኤ፣ ክቡራን የክልል የፌዴራል የዞን የወረዳ የከተማ አስተዳደር አመራሮች፣ ክቡር ባለጸጋው አቶ በላይነህ ክንዴ የዚህ ፕሮጀክት ኮንትራክተር፣ ክቡራን የአካባቢው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ተጋባዥ እንግዶች፣ ክቡራንና ክቡራት፣ በቅድሚያ ይህንን የሎጎ ሐይቅ ሪዞርት እንዲሰራ ሳይቱን ከማየትና ከመምረጥ ጀምሮ ይህንን እድል የሰጡንና እንደዚህ አይነት ትልቅ ኢንቨስትመንት እዚህ አካባቢ ላይ እንዲሰራ ለወሰኑልንና ለእኛም እድል ለሰጡን ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና ለማቅረብ እፈልጋለሁ። በመቀጠል የክልሉ መንግስት የዞንና የወረዳ እንዲሁም የሐይቅ ከተማ አስተዳደር አመራሮች በሙሉ፣ ኮንትራክተሩ፣ አማካሪ ድርጅቱ፣ እዚህ የተሳተፉ መሐንዲሶች፣ ኢንጂነር ንጋት ዘውዱን ጨምሮ ያሉ የማኔጅመንት አባላትና መላው ሰራተኛ ምስጋና ለማቅረብ እፈልጋለሁ ለዚህ ስለበቃን። የሐይቅ አካባቢ የደቡብ ወሎ አካባቢ ህዝብ ይህም ፕሮጀክት ስንሰራ አንድም ቀን በምንም ነገር ሳይቆራረጥ ነው የሰራ ነው። እሱ ብቻ ሳይሆን ፕሮጀክት ላይ ብዙ ጊዜ መንጠባጠቦች ያጋጥማሉና ይሄ ፕሮጀክት ሲሰራ ሚስማርም ሳይጠፋን የሰራ ነውና ለአካባቢው ማህበረሰብ ምስጋና ማቅረብ እፈልጋለሁ። ይህ ዛሬ እየመረቅነው የምንገኘው የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች መሆኗን ለተመልካች የሚያሳይ፣ ለሰሚ የሚናገር፣ ያላመነን የሚከራከር፣ የተጠራጠረን የሚያጸና ቋሚ ምስክር ነው። የብልጽግና መንግስት የማይሰራውን ቃል አይገባም፣ ቃል የገባውንም አይዘነጋም። የመደመር መንግስት እቅዱ ከምርጫ በላይ ነው። ግቡ ሀገረ መንግስት መገንባት ነው። አንዲት ጠንካራ፣ የበለጸገች፣ የታፈረችና የተከበረች ፍትሐዊና ዲሞክራሲያዊት ህብረ ብሔራዊት ኢትዮጵያን መገንባትና ማጽናት ነው። የሎጎ ሐይቅ ፕሮጀክት ይህንን በዝርዝር የሚያሳይ ህያው ምስክር ነው። በዚህ አካባቢ በአንድ ወቅት ታሪክ አካል ነስቶ ሲንቀሳቀስ ነበር። በምድር ስር የተቀበሩ መሰረቶች፣ ከምድር በላይ የሚታዩት ቅሪቶች ታሪክ እዚህ አካባቢ እዚህ ቦታ ፈገግ ብሎ እንደነበር ይነግሩናል። በኋላ ግን ስንፍናችን ሲበዛ፣ ጠባችን ከልክ በላይ ሲያልፍ፣ እያፈረስን መገንባት ልምዳችን ሲሆን ታሪክ ፈገግ ማለቱን ትቶ ታሪክ ጨፍገግ ብሎ እንደነበር ይሄን አካባቢ ይሄ ሪዞርት ከመሰራቱ በፊት ያየ ምስክር ነው። ሰውም ቦታን ይቀድሰዋል እንደሚባለው በክቡር ጠቅላይ ሚኒስትራችን ከዘመናት በኋላ እዚህ አካባቢ መጡና እዚህ አካባቢ ጨፍገግ ብሎ የነበረውን ታሪክ መልሶ ፈገግ እንዲል አደረጉት። ነባር እሴቶቻችን መፈለግ፣ አረሙን ማረም፣ በጎውን ግን የበለጠ እሴት ጨምረን መጠቀም የሚል ፍልስፍና ይዘው ሲመጡ የዛሉ ክንዶች በረቱ፣ የደከሙ አእምሮዎች ነቁ፣ የተዘጉ ታሪኮች ወጡ፣ የተዳፈኑ ቅርሶች ተገለጡ። ለአንዳንድ ቦታ ፈጣሪ ሰው ያዝለታል። የቀድሞዎቹ ጸሎት ነው መሰለኝ፣ የጥንቶቹ ሽማግሌዎች ምርቃትም ይመስለኛል። መቼም ወሎ ወልይም ነብይም ሲያፈራ ነው የኖረው። እነርሱ የተናገሩት ደርሶ ነው መሰለኝ ተረስቶ ለኖረው ሐይቅ አካባቢ ክቡር ጠቅላይ ሚኒስትርን
አመጣለት። ከዚህ በኋላ ታሪክ ስለ ሐይቅና አካባቢው ሲዘግብ ከዶክተር አብይ በፊትና በኋላ ይላል። የገበታ ለትውልድ ሎጎ ሐይቅ ፕሮጀክት በክቡር ጠቅላይ ሚኒስትር አብይ አህመድ ልብ ውስጥ ተጸንሶ ጊዜው ሲደርስ ሰኔ 2016 ዓ.ም በይፋ ተጀመረ። የፕሮጀክቱን የዲዛይን እና የግንባታ ስራ ደግሞ ባለጸጋው በላይነህ ክንዴ እና በጎ ሰሪ እና ጠቅላላ ተቋራጭ አከናወነው። የሎጎ ሐይቅ ፕሮጀክት ማለት በጎ መሪና በጎ ሰሪ የተገናኙበት ፕሮጀክት ማለት ነው። የግንባታ ቁጥጥር ስራው ደግሞ በኢትዮጵያ ኢንጂነሪንግ ኮርፖሬሽን አማካኝነት ተሰርቷል። ይህ ፕሮጀክት 13.3 ሄክታር በላይ ይሸፍናል። ይህንንም የአማራ ብሔራዊ ክልላዊ መንግስት ከሶስተኛ ወገን ነፃ በማድረግ የግንባታ ቦታውን በወቅቱ ለፕሮጀክት ጽህፈት ቤቱ አስረክቧል። የሎጎ ሐይቅ ሪዞርት ከ130 ሜትር በላይ ርዝመት ያለው ህንፃ ሲሆን የምድር ውስጥና 4 ፎቆች አሉት። አጠቃላይ የወለል ስፋቱ ከ13000 ካሬ ሜትር በላይ ነው። በውስጡ ከ350 ሰው በላይ መያዝ የሚችል ሁለገብ አዳራሽ፣ በተራራ አናት ላይ በልዩ ሁኔታ የተገነባ ሬስቶራንት፣ የአዋቂዎችና የልጆች የመዋኛ ገንዳ፣ ደረጃውን የጠበቀ በኮንክሪት የተሰራ የሄሊኮፕተር ማሳረፊያ፣ የቡና ማቅረቢያ ቤት፣ ለሆቴል አገልግሎት የሚሰጡ ክፍሎችና የጥበቃ ቤቶች አሉት። እነዚህ ከላይ የተዘረዘሩት ግንባታዎች በአጠቃላይ ከ16722 ካሬ ሜትር በላይ ስፋት ይሸፍናሉ። ከዚህ በተጨማሪ በፕሮጀክቱ ከ3.7 ኪሎ ሜትር በላይ የኮንክሪት አስፓልት የውስጥ ለውስጥ መንገድ፣ ከ100 በላይ መኪኖች መያዝ የሚችል የኮንክሪት አስፓልት ፓርኪንግ፣ ዘመናዊ የቆሻሻ ማጣሪያ፣ ከ200 ሜትር በላይ ከፍተኛ መጠን ያለው የጉድጓድ ውሃ፣ ከ7 ሄክታር በላይ የሚሸፍን የተለያዩ አትክልትና ፍራፍሬዎች ያሉበት እርሻ፣ ከ4 ሄክታር በላይ አረንጓዴ አካባቢ ስራ፣ የስፖርት ሜዳ፣ የተለያዩ ፏፏቴዎች ተሰርተውበታል። ሐይቁ ከደለል ለመጠበቅ የሚያስችል ከ1 ኪሎ ሜትር በላይ ርዝመት ያለው የአለት ሙሌት ስራም ተሰርቷል። በዋናነት በዚህ ሪዞርት ውስጥ 67 የተለያዩ መጠን ያላቸው ክፍሎችና ከ80 በላይ አልጋዎች ተገንብተውለታል። ሁሉም አልጋዎች እይታቸው ወደ ሐይቁ ነው። ለተለያየ አገልግሎቶች የሚውሉ 4 የተለያየ መጠን ያላቸው የስብሰባ አዳራሾች፣ ዘመናዊ የስፓ የጂምና የውበት ሳሎን ተገንብተውለታል። በተጨማሪም ለሆቴሉ አገልግሎት የሚሰጡ ደረጃቸውን የጠበቁ ቢሮዎችና ልዩ ልዩ ክፍሎች ተካተዋል። በዚህ ፕሮጀክት ለሁሉም ህንፃዎች አስተማማኝ የሆነ የእሳት አደጋ መከላከያ፣ አጠቃላይ የግቢውን ደህንነት ለመጠበቅ የሚያስችል ሲሲቲቪ፣ እያንዳንዳቸው 800 ኬቪኤ በላይ ኃይል ማመንጨት የሚችሉ 2 ጄኔሬተሮች፣ ከ300 ሺህ ሊትር በላይ መያዝ የሚችሉ የውሃ ታንከሮች፣ ዘመናዊና ኃይል ቆጣቢ የውሃ ማሞቂያ ስርዓት ተገጥሞለታል። ሁሉም ክፍሎች የአየር ማሞቂያና ማቀዝቀዣ አላቸው። የዚህ ፕሮጀክት ዲዛይንና የግንባታ ስራው በሀገር በቀል የስራ ተቋራጭ አማካሪ ድርጅቶችና ባለሙያዎች ሙሉ በሙሉ በሚባል ደረጃ የተሰራ ነው። የግንባታ ስራው ከተጀመረ ጀምሮ ለአንድ ቀንም ሳይቋረጥ ለዚህ ቀን ደርሷል። በዋናው ስራ ተቋራጭ ስር ከ20 በላይ የሀገር በቀል ንዑስ የስራ ተቋራጮች ተሳትፈዋል። ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስ በቀጥታ በአማካኝ ከ1000 ሰራተኞች በላይ ሲሳተፉ ቆይተዋል። ሀገር ወዳዱ ባለጸጋው በላይነህ ክንዴ ከዚህ አካባቢ አንድ ነገር ለመስራት የነበረው ምኞት ጠቅላይ ሚኒስትር አብይ የሰጡትን እድል ተጠቅሞ አሳክቷል። ይሄንን ሎጅ ብቻ ሳይሆን በሐይቅ ከተማ የሚገኘውን አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ገንብቶ ኮምፒውተርና መጻሕፍት አሟልቶ ለማህበረሰቡ አስረክቧል። የመደመር መንግስት ሀገር የምታድገው በመንግስት በማህበረሰብና በግል ተዋናያን የጋራ ጥረት መሆኑን ይገልጣል። ይሄ እሳቤ ሐይቅ ላይ በተግባር ታይቷልና ለዚህም በአካባቢው ማህበረሰብ ስም ክቡር ጠቅላይ ሚኒስትራችንንና እንዲሁም ባለጸጋውን በላይነህ ክንዴን እንኳን ተሳካላችሁ ለማለት እወዳለሁ። ይህንን ፕሮጀክት ለዛሬ እንዲደርስ ተቋራጩ ድርጅትና አማካሪው ላደረጉት ያላሰለሰ ጥረት
አሁንም በድጋሜ አመሰግናለሁ። በድርጅቱ ውስጥ ተመድበው ላገለግሉ አመራሮችና ሰራተኞች በድጋሜ ላቅ ያለ ምስጋና አቀርባለሁ። በአካባቢው የሚገኙ የሃይማኖት አባቶች በተለይ የሐይቅ እስጢፋኖስ አባቶችን ጨምሮ የሀገር ሽማግሌዎች፣ ወጣቶችና አመራሮች ፕሮጀክቱን የሚያደናቅፍ ነገር እንዳይኖር የሰጡት አመራር ለሌሎች አካባቢዎች ትምህርት የሚሆን ነውና በድጋሜ ማመስገን እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የገበታ ለሸገር ፕሮጀክቶች ተጠናቀው ዛሬ ሀብት እያፈሩ ህዝብ እያስተሳሰሩ አገራችንን እያስተዋወቁ ነው። የገበታ ለሀገር ፕሮጀክቶች የፕሮጀክት አሰራርና አፈጻጸም መመሪያዎች ሆነው ተአምር እየተሰራባቸው ነው። የገበታ ለትውልድ ፕሮጀክቶችም በተከታታይ እየተመረቁ የኢትዮጵያን የቱሪዝም ቢዝነስ እያነቃቁ ነው። ኢትዮጵያ እየተለወጠች ነው። በዚህ የተነሳ በኢትዮጵያ ባቡር ቶሎ መሳፈር ይመከራል። በየማለዳው እዚህ ሀገር ውስጥ ብዙ ነገሮች ይለወጣሉ። እዚህ ሀገር ዛሬን ያላየ ሰው ኢትዮጵያን አውቃታለሁ ማለት አይችልም። በሰላም የምትገቡ ወገኖች ብዙ ነገር እዚህ ሀገር ሳይለወጥ እናንተም በገዛ ሀገራችሁ አስጎብኚ ሳትፈልጉ ቶሎ እንድትገቡ ምክሬን ለመለገስ እፈልጋለሁ። ሐይቅ እንኳን ከዚህ ሎጅ በፊትና በኋላ ይሄው ተቀይሯል። ያለፉት 7 ዓመታት የኢትዮጵያ ጉዞ አንድ ዓመት ስንት ቀን ነው? አንድ ቀንስ ስንት ሰዓት ነው የሚያሰኝ ነው። ለመሆኑ ድሮም አንድ ዓመት 365 ከ6 ቀን ብቻ ነበር የያዘው? አንድ ቀንስ 24 ሰዓት ነበር ያለው? ታዲያ ለውጡን ምን አመጣው ብለን ከጠየቅን የመሪ ቁርጠኛነት፣ የመሪ ሀገሩን መውደድ፣ እጅ ንጹህ አድርጎ መስራት፣ ጨርሶ መጀመር፣ ለቃል መታመን፣ መፍጠንና መፍጠር፣ ይህንን ነው የለውጡ ምክንያት ያመጣው። ክቡር ጠቅላይ ሚኒስትር በድጋሚ እንኳን ደስ አለዎት፣ እንኳን ተሳካለዎት ለማለት እፈልጋለሁ። የሎጎ ኃይል ሪዞርት ይህንን ከፍ አድርጎ ይናገራል። ህንፃው፣ መልክዓ ምድሩ፣ ፏፏቴው፣ ዛፉ፣ እርሻው ይህንኑ የለውጡን እሴት ነው የሚናገረው።